ሰላም ጤና ይስጥልን። ይህ በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የዜና ፕሮግራማችን ነው። ዜናዎቹን ይዤላችሁ የቀረብኩት ኤደን በዳሱ ነኝ። አብራችሁን ቆዩ። በቅድሚያ አርዕስተ ዜና። የአዲስ አበባ ደንብ ማስከበር ባለስልጣን ከእሳት አደጋ ስራ አመራር ኮሚሽን ጋር የስምምነት ሰነድ ተፈራረመ። ስማርት ሲቲ ለመገንባት ስማርት ባለሙያ መፍጠር አስፈላጊ ነው ተባለ። አለርት ሆስፒታልና አርማወር ሃንሰን የምርምር ተቋም በካይ ቆሻሻ ወደ ወንዝ በመልቀቃቸው እያንዳንዳቸው 1 ሚሊዮን ብር መቀጣታቸው ተገለጸ። ወደ ዝርዝሩ እናልፋለን። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመሆን በኮልፌ ቀራኒዮ ክፍለ ከተማ በወንዝና በወንዝ ዳርቻ በካይ ቆሻሻ የለቀቀውን አለርት ሆስፒታልና አርማወር ሃንሰን የምርምር ተቋም 2 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገለጸ። የደንብ መተላለፉ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ዘነበ ወርቅ አለርት ሆስፒታል ብክለቱ በከተማው የአካባቢ ጥበቃ ባለስልጣን ባለሙያዎች በላቦራቶሪ የተረጋገጠ በመሆኑ በደንብ ቁጥር 180/2017 መሰረት ለእያንዳንዳቸው 1 ሚሊዮን ብር በመቅጣት በድምሩ 2 ሚሊዮን ብር የተቀጡ መሆኑ ተገልጿል። ባለስልጣኑ በተደጋጋሚ በተለያዩ አማራጮች የግንዛቤ ፈጠራ ስራ እየሰራ ቢሆንም ከህገ ወጥ ተግባራት የማይታቀቡ ግለሰቦችና ድርጅቶች የሚወስደውን አስተዳደራዊ እርምጃ አጠናክሮ የሚቀጥል መሆኑን ነዋሪዎችና ተቋማት ከመሰል ተግባራቸው እንዲታቀቡ አሳስቧል። የከተማው ነዋሪ በሚኖርበት አካባቢ ህገወጥ ተግባራት ሲከናወኑ ካስተዋለ በነፃ የስልክ መስመራችን 9995 ጥቆማ እንዲሰጥ ተቋሙ ጥሪውን አስተላልፈዋል። የአዲስ አበባ ደንብ ማስከበር ባለስልጣን ከእሳት አደጋ ስራ አመራር ኮሚሽን ጋር የስምምነት ሰነድ ተፈራረመ። ለዝርዝሩ መለሰ ኪዳኔ። የአዲስ አበባ ደንብ ማስከበር ባለስልጣን ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ጋር በደንብ ቁጥር 132/2014 ዙሪያ በጋራ ለመስራት የሁለቱም ተቋማት የበላይ አመራሮች የስምምነት ፊርማ ተፈራረሙ። በስምምነት ፊርማ ወቅትም የተገኙት የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ እና የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ በጋራ ለመስራት መስማማታቸውን ገልጸው ለደንቡ መተግበርም በቁርጠኝነት እንደሚሰሩ ተናግረዋል። ስማርት ሲቲ ለመገንባት ስማርት ባለሙያ መፍጠር አስፈላጊ ነው ተባለ። ለዝርዝሩ ሙባረክ መሐመድ። ስማርት ሲቲ ለመገንባት ስማርት ባለሙያ መፍጠር አስፈላጊ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአዲስ አበባ ከተማ አስተዳደር የኢኖቬሽን ቴክኖሎጂ ልማት ቢሮ ጋር በመተባበር ለማዕከሉ ባለሙያዎች እና ለ11ዱ ክፍለ ከተማ ለሚገኙ የአይቲ እና የኮምፒውተር ሳይንስ ምሩቃን ፓራሚሊተሪ ኦፊሰሮች በቴክኖሎጂ የተደገፈ አገልግሎት ለማስጨመር የማስክ አስተዳደር ፊልድ ማኔጅመንት ሲስተም ለተከታታይ 3 ቀናት ስልጠና ሰጥቷል። በስልጠና መክፈቻው የባለስልጣኑ ጽህፈት ቤት ኃላፊ አቶ ተስፋውን አሉላ ባለስልጣኑ ሙሉ በሙሉ ወደ ቴክኖሎጂ ለማስገባት በርካታ ስራዎችን በመስራት ላይ መሆኑን ጠቅሰው ተቋሙን ለማዘመን ከወረቀት ንክኪ ነፃ ቀልጣፋ ውጤት ተኮር ተግባራትን በኢንፎርሜሽን ቴክኖሎጂ መረጃዎች በማስደገፍ እንደሚከናወን ገልጸዋል። አክሎም ለስማርት ሲቲ ስማርት ባለሙያ አስፈላጊ በመሆኑ ዘመኑን የዋጀ የዲጂታል የመረጃ አያያዝ ስርዓትን የመረጃ ቅብብሎች ስርዓት በመዘርጋት ስራ ለመጀመር ሰልጣኞች የስልጠናውን በትኩረት መከታተል እንደሚገባቸው አስገንዝበዋል። ተቋሙን በቴክኖሎጂ ለማዘመን የኢኖቬሽን ቴክኖሎጂ ልማት ቢሮ ጋር በመቀናጀት የኔትወርክ መሰረተ ልማት ስራዎችን ዘርግቶ በማጠናቀቅ በራስ አቅም የተሰሩ ሶፍትዌሮችን ወደ ተግባር ለማስገባት ስልጠናውን መጀመሩ የባለስልጣኑ ኢንፎርሜሽን ቴክኖሎጂ ቡድን አቶ ሚሊዮን ካሳውን ተናግረዋል። የመስክ አስተዳደር ወይም ፊልድ ማኔጅመንት ስልጠና ከኢኖቬሽን ቴክኖሎጂ ልማት ቢሮ በመጡ የሶፍትዌር ኢንጂነር ባለሙያ አቶ አማኑኤል መኮንን እንዲሁም የሶፍትዌር ፕሮግራም ባለሙያ አቶ ሀብታሙ ጴጥሮስ ተሰጥቷል። በስልጠናው ማጠቃለያ ንግግር ያደረጉት የሰው ሀብት ዳይሬክቶሬት ዳይሬክተር አቶ ሰለሞን ይልማ ስልጠናው መጠናቀቁን ገልጸው ሰልጣኞች የወሰዱትን ስልጠና በአሰራር ተግባራዊ እንዲያደርጉና በማያደርጉ ባለሙያዎች ተጠያቂነት እንደሚኖር አመላክቷል። በቀጣይም የቅሬታ አስተዳደር ሲስተም፣ ኮምፕሌንት ማኔጅመንት ሲስተም እና የስማርት ቢሮ ስልጠናዎች የሚሰጡ መሆኑን ገልጸዋል። ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ኤደን በዳሶ ነኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።